ሲጀምር ግማሹ ይሳደባል፣ ግማሹ የሆነ ነገር ይላል፣ ግማሹ የሆነ ነገር ምናምን ብዙ ነገር። ሰውየው ግን ዞሮ ጨረሰ። ለምን እንደጨረሰ ታውቃላችሁ? ዓላማውን ከግብ ለማድረስ ማንንም አይሰማም ነበር። ቢሰማ ዞር ብሎ መልስ ሊሰጥ ሲል ገንቦዋ ትወድቅ ነበር። የኔ ቤትም ታሪክ እንዲህ ነው። ለሚነገረው ነገር ሁሉ ሰማይን እንጂ የምንሰማው ምድርን ስላልሰማን ዛሬ እዚህ ደርሰናል። አሁን የምንሰማው እግዚአብሔርን ነው። የተቀበልነው ከእግዚአብሔር ስለሆነ ሰጪውን እግዚአብሔር ስለሆነ ማለት ነው። የተወደድክ ባሌ በጣም ነው የምኮራብህ። የትኛውም ሸንጎ ላይ ብሰየም፣ የትኛውም አደባባይ ላይ ብወጣ አንድም ቀን አፍሬ አላውቅም፣ ወደፊትም አላፍርም። በጣም አመሰግናለሁ ኩራት ስለሆንከኝ። እስከዛሬ ብዙ ጊዜ መድረክ ላይ እድሉን አግኝቶ ስለ እኔ የሚያወራው እሱ ነው እና ይህችን ቀን አገኘኋት። እኔ እንችለ ብቻ በጣም አመሰግናለሁ፣ እወዳለሁ በጣም እና አንድ ስጦታ አለኝ። ይህን ስጦታ ምናልባት ትረሳዋለህ ያላስብም፣ አትረሳውም በፍጹም። የዛሬ 20 ዓመት ከ3 ወር ከ18ኛ ቀኑ ነው አንድ ስጦታ ሰጥቼ ነበረ። ከዛ በፊት ግን ያንን ስጦታ ልጅ እያለሁኝ የሰጠሁት ስጦታ ነው። ከዛ ደግሞ ያ የተለየ ዘላለማዊ ስጦታ ነው፣ ያ የልጅነቴ ማለት ነው። ከዛ ደግሞ እንደ ቃሉ ስለሚያስገድደኝ